ሰላም ተማሪዎች ዛሬ ግሬድ 11 ዩኒት 4 ኮንሳምፕሽን ሴቪንግ ኤንድ ኢንቨስትመንት የሚለውን ፖርሽን ያለን ኢንትሮዳክሽን አዳም ስሚዝ እንደሚለው ከሆነ ኮንሳምፕሽን ኢዝ ዘ ሶል ኢንድ ኤንድ ፐርፐስ ኦፍ ኦል ፕሮዳክሽንስ የሁሉም ፕሮዳክሽን ምንድነው አላማቸው ምንድነው ሶል ማድረግ ወይም መሸጥ ነው ይለናል። በባለፈው ዩኒት እንደተማራችሁት ኮንሳምፕሽን ማለት ኢምፖርታንት ኤሌመንትስ ኦፍ ጂዲፒ ነው ይለናል። የጂዲፒ ኤሌመንቶች ስንት ናቸው? አራት ናቸው። ከነሱ መካከል የመጀመሪያው ማነው? ኮንሳምፕሽን ሲደመር ገቨርንመንት ኤክስፔንዲቸር አለ። ከዛ ሲደመር ኢንቨስትመንት አለ። ከዛ ደግሞ በተጨማሪ ማን አለ? አራተኛው ደግሞ ማን ነው? ኔት ኤክስፖርት ነው። ኢምፖርት ኤክስፖርት ማይነስ ኢምፖርት ማለት ነው። ኔት ኤክስፖርት ማለት ከዚህ ጋር እንደምታዩት የሚለና in this unit we will study the nature and relationship among the three important macroeconomic variables consumption, saving and investments የእነዚህን የኮንሳምፕሽን የሴቪንግ እና የኢንቨስትመንትን ምንድን ሪሌሽንሺፕ ወይም ደግሞ ግንኙነት እንማራለን። ከዛም በተጨማሪ ኮንሳምፕሽን ፋንክሽን ኤንድ ኢትስ ፕሮፐርቲ ሴቪንግ ኢዝ አናዘር ኢምፖርታንት ቫሪያብልስ ዛት ዲተርማይን ኢኮኖሚክ ፐርፎርማንስ። በቃ ባጭሩ በዚህ ዩኒት የምትማሩት ኮንሳምፕሽን ፋንክሽን እና ፕሮፐርቲውን ነው። ሴቪንግ ደግሞ ማለት ነው ሌላኛው ኢምፖርታንት የማክሮ ኢኮኖሚክስ ኤሌመንት ነው ይለናል። በዚህ ጋር 4.1 ኮንሳምፕሽን ይለናል ወይም ደግሞ ፍጆታ ማለት ነው። ኮንሳምፕሽን ሴቪንግ ኤንድ ኢንቨስትመንት ኮንሳምፕሽን ሲደመር ሴቪንግ እኩል ነው ኢንካም ወይም ደግሞ ዲስፖሲብል ኢንካም ዋይዲ ተብሎ ይሰየማል ማለት ነው። The consumption decision is crucial for short run analysis because of its role in determine total or average consumptions ምንድነው? ሾርት ረን አናላይሲስ ነው ደግሞ የቅርብ ጊዜ ትንተና ነው። ምክንያቱም ኮንሳምፕሽን ዲሲዥን የምንለው ምንድነው? አጠቃላይ ሙሉ የሀገሪቱን ኮንሳምፕሽን ወይም ፍጆታ አጠቃለን ስለምናደርግ ዲሲዥን ወይም ውሳኔ ላይ ስለምንደርስ ያና ደግሞ ዲተርማይን የሚደረገው በምንድነው? የኮንሳምፕሽን ዲሲዥን ለማስወረድ ወይም ኮንሳምፕሽን ዲሲዥን ለመወሰን በኮንሳምፕሽኑ ላይ አጠቃላይ ቶታል ዲማንዱን ምን ማድረግ ይወስንናል። ቶታል ዲማንዱ ዲተርማይን ያደርገናል ወይንም ይወስንናል። ኮንሳምፕሽን አካውንትስ ፎር 2/3 ኦፍ ጂዲፒ ሶ ፍላክቹዌሽን ኢን ኮንሳምፕሽን አር ኬ ኤሌመንትስ ኦፍ ቡም ኤንድ ቡስቲንግስ። እንግዲህ የጂዲፒ 1/3 አይደለም 2/3 የሚሆነውን የሚሸፍነው ማለት ነው ኮንሳምፕሽን ነው ወይንም ፍጆታ የምንለው ነገር ነው። ስለዚህ ኮንሳምፕሽን ላይ ምንድነው ቡም እና ሪሲሽን የሚባል ነገር አለ። እንደዚህ ይሄውን ማርኬት ቢዝነስ ሳይክል ቢሆን ይሄ ቡም ይባላል። ይሄ እየወረደበት ያለበት ደግሞ ነገር ደግሞ እንደዚህ ወርታችን የሚወርድ ደግሞ ምን ይባላል? ሪሲሽን በመባል ይታወቃል ማለት ነው። Household decide how much to spend on goods and services and save depending on their income after taxes። አያችሁት? የሆነ ሃውስሆልድ ወይም የሆነ ቤተሰብ ስፔንድ ኦን ጉድስ ኤንድ ሰርቪስስ ኤንድ ሴቪንግስ ለምርትና ለአገልግሎቶች ምን ያክል ላውጣ ምን ያክል ልቆጥብ የሚለውን የሚወስነው ከምን ዲፔንድ ሆኖ ወይም ደግሞ ከምን ጥገኛ ሆኖ ነው? ከኢንካም አፍተር ታክስ ወይም ደግሞ ከዲስፖሲብል ጥገኛ ሆኖ ነው። ኢንካም አፍተር ታክስ ማለት አሁን ለምሳሌ አንድ ኢምፕሎይመንት 50 ሺህ ብር የሚከፈል ቢሆን ኢንካም ታክሱ በስንት ነው የሚባዛው? 35 ኦቨር መቶኛ ሲቀነስ ወደ 1500 አካባቢ ነው። ይሄን የሚመጣልን ውጤት ምን ይባላል? ዲስፖሲብል ኢንካም ይባላል። ከዛ ተነስቶ ነው ከዲስፖሲብል ኢንካም ዲፔንድ ሆኖ ወይንም ጥገኛ ሆኖ ነው አንድ ሃውስሆልድ ምን ያክል ምርት ልግዛ ምን ያክል ደግሞ ልቆጥብ የሚለውን የሚናገረው ማለት ነው። ኢንካም ዛት ኢዝ አለ ሌፍት ኢን ዘ ሃንድ ኦፍ ኮንሳምፕሽን አፍተር ታክስስ ኢዝ ዱፕሊኬት ኢዝ ሆልድ ዲስፖሲብል ኢንካም ይላል። ኢንካም አሁን ነግሬያችኋለሁ። ኢንካም በኮንሳምፕሽኑ እጅ ያለ ገንዘብ አለ። ከዛ ላይ ዱፕሊኬት አድርገን ምን ታክስን ዱፕሊኬት አድርገን ወይ ደግሞ ቀንሰን የምናገኘው ነገር ዲስፖሲብል ኢንካም ይባላል። ዲስኳልኩሌት አለ ግሮዝ ኢንካም ዋይ ማይነስ ፐርሰናል ታክስስ ዋይ አሁን ዲስፖሲብል ኢንካምን እንዴት ነው ኳልኩሌት የምናደርገው? ግሮዝ ኢንካማችን አለ ሲቀነስ ፐርሰናል ታክስ አለ ማለት ነው። ከዛም በኋላ this is the amount of income that determine household consumptions። ይሄ ምንድነው? ያለና amount of income ነው።
እና ደግሞ የሃውስሆልድን ኮንሳምፕሽን ያደርገዋል ዲተርማይን ያደርገዋል ወይም ደግሞ ይወስነዋል። ኮንሳምፕሽን ስፔንዲንግ ኦፍ አለ ኢንዲቪጁዋል ዲፔንድ ኦን ዚዮር ሪል ፐርሰናል ዲስፖሲብል ኢንካምስ። ለኮንሳምፕሽን የሚያወጡት ሰዎች ለኮንሳምፕሽን የሚያወጡት ዋጋ ወይም ደግሞ ለኮንሳምፕሽን የሚያወጡትን ወጪ የሚወስኑት ከማን ዲፔንድ ሆኖ ወይም ጥገኛ ሆኖ ነው? ከዲስፖሲብል ኢንካም ወይም ደግሞ ከተጣራ ገቢያቸው ጥገኛ ሆኖ ነው ይለናል። ዋይዲ ወይም ደግሞ ዲስፖሲብል ኢንካም እኩል ነው ግሮዝ ኢንካም ማይነስ ፐርሰናል ታክስ ማለት ነው። ምን ማለት ነው? ግሮዝ ኢንካም ማለት በቃ የተቀጠርንበት ዋጋ ነው። ማይነስ ታክስ ደግሞ ማለት ታክስ ደግሞ ምንድናት? ያው የምትነሳናት ለእንትን ማለት ነው። ለዚህ ለፔንሽን ምናምን ይሆናል እና ለገቨርንመንት ሬቨኒው። ስለዚህ ያነ ነው ይሄ ኖት የሚለውና ያነ ነው። the relationship between consumption and disposable income is አለ summarize in John Maynard Keynes ጀነራል ቲዮሪ ኦፍ ኢምፕሎይመንት። እንግዲህ ኢንተረስት ኤንድ መኒ የኮንሳምፕሽን እና የዲስፖሲብል ኢንካም ግንኙነት እንግዲህ ጆን ማርድ ኬነስ የተባለ ሰው ኢምፕሎይመንት ኢንተረስት ኤንድ መኒ የሚል መጽሐፍን አሳትሟል። ስለዚህ በዛ ዲፋይን ያደርገዋል እና ምን ይላል መሰላችሁ? ይሄን ባጭሩ ሳስረዳችሁ የኮንሳምፕሽን ፋንክሽን ሴንትራል ሂዝ ቲዮሪ ኮንሳምፕሽን ኢኮኖሚክ ፍላክቹዌሽንስ ምንድነው? ኮንሳምፕሽን ፋንክሽን ምንድነው? ሴንትራል ቲዮሪው ነው ወይም ደግሞ ማዕከላዊ ሀሳቡ ነው የኢኮኖሚክ ፍላክቹዌሽን ወይም ደግሞ የኢኮኖሚክ ከፍ ዝቅ ማለት ነው። ስለዚህ ምን መሰላችሁ ኬኔጂያን የሚለና የኮንሳምፕሽን ስፔንዲንግ እና የዲስፖሲብል ኢንካም ሪሌሽንሺፕ ምንድነው? ነን ሊኒየር ነው ወይም ደግሞ ነን ሊኒየር ፖዚቲቭ ነው። ሃውስሆልድ ሴቭ አለ ግሬት ፕሮፐርቲ ኦፍ ዚር ኢንካምስ ኢፍ ዚር ሪል ኢንካም ኢንክሪዝ ሞር ዛን ኢንክሪዚንግ ኮንሳምፕሽን። ታዲያ ሃውስሆልድ ኢንካም አሁን ሃውስሆልድ ሴቭ ቢያደርግ ወይ ደግሞ ቢቆጥብ የእሱ ኢንካም ምን ይላል? ይጨምራል። ከምን ይልቅ? ከኮንሳምፕሽኑ ይልቅ ማለት ነው። ስለዚህ ምንድነው ነን ሊኒየር የሆነ ሪሌሽንሺፕ ነው ያላቸው። ኮንሳምፕሽን ከጨመረ ዲስፖሲብል ኢንካም መቀነስ አለበት ማለት ዲስፖሲብል ኢንካም እና ኮንሳምፕሽን ነን ሊኒየር ሪሌሽንሺፕ ነው ያላቸው ብሎ ወይ ደግሞ ፖዚቲቭ ሪሌሽንሺፕ ነው ያላቸው ብሎ ይናገራል ማለት ነው። በት ሲምፕሊሲቲ ሌትስ አስ አሲዩም ሊኒየር relationship between consumption and disposable income. Linear relationship means that a rate of change in consumption as a income change remain the same or is constant. ምንድነው አሁን ነው የሁለታቸው ሪሌሽንሺፕ ሊኒየር ነው ብላችሁ ታስቡ አለ። ሬት ኦፍ ቼንጅ ኮንሳምፕሽን as income change ሪሜን ዘሴም የሁለቱም ለውጥ ምንድነው? እኩል ነው የሚሆነው ሊኒየር ነው ብለን ካሰብን ማለት ነው። ኢንካማችን ሲቀንስ ኮንሳምፕሽናችን ይቀንሳል፣ ሲጨምር ደግሞ ይጨምራል። እንደዛ ነገር ነው የሚለው። ኢን ጀነራሊ ኮንሳምፕሽን ኢዝ ዳይሬክትሊ ሪሌትድ ቱ ዲስፖሲብል ኢንካም ኤንድ አለ ኢዝ ፖዚቲቭ ኢቭን አት ዜሮ ዲስፖሲብል። እንግዲህ ኮንሳምፕሽን ቀጥተኛ የሆነ ግንኙነት ያለው ከማን ነው? ከዲስፖሲብል ኢንካም ነው። ግን ዲስፖሲብል ኢንካም ዜሮ ቢሆን ማን ይሄ ኮንሳምፕሽን ዜሮ ሊሆን አይችልም። ምክንያቱም አውቶኖሚየስ ኮንሳምፕሽን የሚባለው ወይም ደግሞ የሆነ ሰው አውቶኖሚየስ ኮንሳምፕሽን ማለት ብድር ነው። በቃ ባጭሩ ተበድረን የምናገኘው ገንዘብ ነው ማለት ነው። ከዚህ ጋር ኮንሳምፕሽን እኩል ነው ሲኖት ፕላስ ሲዋይዲ ይለናል። ሲኖት ማለት ምንድነው? አውቶኖሚየስ ኮንሳምፕሽን ነው። ሲዋይዲ ደግሞ ምንድነው? ዲስፖሲብል ኢንካም ነው። ስለዚህ ኮንሳምፕሽን በዜሮ እና በአንድ መካከል ይገኛል። ይሄ የሚለነ በቃ እንዳለ ያንን ነው። ይሄ እንዳለ የሚለነ ያንን ነው። ያው ሚኒመም ኮንሳምፕሽን ዛት ሃውስሆልድ ኒድ ቱ ሰርቫይቭ አት ዜሮ። ዜሮ ኢንካም ቢኖረው ግዴታ ሰርቫይቭ ለማድረግ ወይ ነው ለመኖር ግዴታ ምን ያስፈልገዋል? ገንዘብ ያስፈልገዋል። ስለዚህ አውቶኖሚየስ ኮንሳምፕሽን ይጠቀማል ነው ያለው። አውቶኖሚየስ ኮንሳምፕሽን ኢዝ አለ ኢንዲፔንደንት ኦፍ ዲስፖሲብል ኢንካም። ከዲስፖሲብል ኢንካም ደግሞ ነፃ የሆነ ኮንሳምፕሽን ነው ወይ ነው ፍጆታ ነው ማለት ነው። ኢት ኢዝ አለ ዘ ዋይ ኢንተርሴፕት ኦፍ ኮንሳምፕሽን ፋንክሽንስ አውቶኖሚየስ ኮንሳምፕሽን ቼንጅ ዲው ቱ ቼንጅ ኢን ፋክተርስ ዛት አዘር ዛን ዲስፖሲብል ኢንካም። ከዲስፖሲብል ኢንካም ያሉ ከዲስፖሲብል ኢንካም ውጭ ያሉ ፋክተሮች ሲለወጡ ወይም ምክንያቶች ሲለወጡ ዲስፖሲብል እንደ አውቶኖሚየስ ኮንሳምፕሽን ያደርጋል ቼንጅ ያደርጋል ማለት ነው። ለምሳሌ ፐርሰን ቢካም ሂል ሂ ኦር ሺ ኮንሱም አለ ሜዲካል ኬርስ ኢንክሪዝ ኦልዞ ሂ ኦር ሺ ኢንካም ኢን ዘ ሴም። ምን መሰላችሁ ብለና አሁን ለምሳሌ የሆነ ሰው ቢታመም ሂል ቢሆን ቢታመም ማለት ለሜዲሲን ወይ ለሜዲካል ኬር ወይም ደግሞ የህክምና አገልግሎት ለማግኘት ምን ያደርጋል? ግዴታ
ገንዘብ ምን ያደርጋል? ይበደራል። ገንዘብ ከሌለው ማለት ነው። በዛን ጊዜ የሁለቱም ጭማሮ እኩል ይሆናል ማለት ነው። እሺ ዱሪንግ ሆሊዴይ በሆሊዴይ ጊዜ አሁን ለምሳሌ በበዓል ጊዜ ብር ባይኖረን ግዴታ ከቤተሰብ ከጓደኛ እንደዚሁም ከመንደር አይታወቅም ደግሞ ከኢንስቲትዩሽን ላይክ ከባንክ ምናምን ልንበደር እንችላለን። የዛን ጊዜ ሆሊዴይን ጊዜ ፒፕል ስፔንድ ሞር ኤንድ ዚስ ሽፍት አለ ኮንሳምፕሽን ከርቭ ኦፍ ኮንሳምፕሽን ከርቭ የሚያደርገዋል ሽፍት ያደርገዋል ማለት ነው። የከፍተኛ የሆነ ስፔንዲንግ ወይንም ወጪ ሲያወጣ ማለት ነው። ወይን ኢንካም ኢኳል ዜሮ ኢኳልስ ዜሮ ኮንሳምፕሽን ዊል ኖት ቢ ዜሮ ኮንሳምፕሽን ኢዝ አለ ግሬተር ዛን ዜሮ ዚስ ኢዝ ኮልድ አውቶኖሚስ ኮንሳምፕሽን ይባላል። ምንድን ነው ያልኳቸው? አውቶኖሚስ ኮንሳምፕሽን ማለት ብድር ነው ብለናል። ብድር ነው በቃ ባጭሩ ብድር ብላችሁ ያዙት። ኢንካማችን ዜሮ ነው እያለ ኮንሳምፕሽናችን ግን ዜሮ አይሆንም። ምክንያቱም ግሬተር ዛን ዜሮ ኮንሳምፕሽን በምድር ቅድም ኳልኩሌሽን ላይ ያየነው ምንድን ነው? ኮንሳምፕሽን በዜሮ እና በአንድ መካከል ነው የሚገኘው ማለት ነው። ስለዚህ ኮንሳምፕሽን መቼም ቢሆን ዜሮ ሊሆን አይችልም፣ ኔጌቲቭም አይሆንም። ፒፕል ካን ዩዝ ዜር አለ ፓስት ኢንካምስ ኦር ቦሮዊንግ መኒ ፍሬንድስ ሪላቲቭሊ ቱ ኮንሱም ዜር ዌን ዜር ኢንካም ኢዝ ዜሮ። የእነሱ ኢንካም ዜሮ ሆኖ በአንጻሩ ኮንሱም ለማድረግ ወይም ለመጠቀም ከፍሬንድ ወይም ከጓደኛቸው ገንዘብ ሊበደሩ ይችላል፣ ወይም ደግሞ ከዚህ በፊት ካስቀመጡት ገንዘብ ያነሳሉ ማለት ነው። ከዚህ ጋር አውቶኖሚስ ኮንሳምፕሽን ሲደመር ቶታል ኮንሳምፕሽን ምን ይሆናል? ኢንዱስድ ኮንሳምፕሽን ሲደመር ይቅርታ አውቶኖሚስ ኮንሳምፕሽን ሲኖት ማለት ነው ሲደመር ኢንዱስድ ኮንሳምፕሽን እኩል ነው ይሆናል ቶታል ኮንሳምፕሽን ይሆናል ማለት ነው። ቶታል ኮንሳምፕሽን ይሆናል። እንግዲህ ኢኩዌሽን አባብ ከላይ እንዳያችሁት አለ ሲዋይዲ ወይም ደግሞ ኢንዱስድ ኮንሳምፕሽን ማለት ነው ዲፔንድ ኦን ዲስፖሲብል ኢንካም። ኢንዱስድ ኮንሳምፕሽን ከማን ነው? ከዲስፖሲብል ኢንካም ጥገኛ ነው። ኢትስ ኮልድ ማን ይባላል? ኢንዱስድ ኮንሳምፕሽን ይባላል። ሲንስ ዚስ ፓርት ኦፍ አለ ኮንሳምፕሽን ዲፔንድ ኦን ኦር ኢንዱስድ ባይ ኢንካም ማለት ነው። ከኢንካም ጋር ምንድነው በጣም ጥገኛ የሆነ ነው ማን? ኢንዱስድ ኮንሳምፕሽን የምንለው ማለት ነው። ኮንሳምፕሽን ኢዝ አለ ዘ ሰምስ ኦፍ አውቶኖሚስ ኮንሳምፕሽን ኤንድ ኢንዱስድ ኮንሳምፕሽን ከዚህ ከላይ ያየናት ናት ማለት ነው። አሁን ከዚህ ጋር አንድ ነገር የምትመለከቱታል። ይሄን ባጭሩ ወደዚያ ያለውን ኖት ባጭሩ ያስረዳችሁና ማለት ነው። ቶታል ኮንሳምፕሽን አለ፣ ስኬጁል ኮምባይኔሽን አለ፣ ኢንካም አለ፣ ከላይ ኤቢሲዲ ኢኤፍ ጂ አለ። ኮንሳምፕሽን ደግሞ ኮንሳምፕሽን ስፔንዲንግ ደግሞ አለ። ከዚህ ጋር ኢንካሙ ዜሮ ነው፣ ኮንሳምፕሽኑ ስንት ነው? 80 ነው። ቢ ላይ ደግሞ 150 አለው 150 ብር አለው 110 105 ብር 105 ኮንሲዩም አድርጓል። እንደዚህ ያለ ይቀጥላል። ዋና ኮንሴፕቱ እቺ ናት። ኤ ላይ ነው ዋና ኮንሴፕቱ። አሁን ዜሮ ኢንካም ምንም ገንዘብ ሳይኖረው 80 ብር ማለት የ80 ብር አውጥቷል። ይሄ 80 ብር ወይት መጣ ስትሉ አውቶኖሚስ ኮንሳምፕሽን ነው የሚባለው። አውቶኖሚስ ኮንሳምፕሽን ግዴታ ሰው ሰርቫይቭ ለማድረግ የሚጠቀመው ነገር ነው ይለናል። ኮንሳምፕሽን ስፔንዲንግ ኢዝ ኢንክሪዝ። ኮንሳምፕሽን ስፔንዲንግ ምን ብሏል? ጨምሯል ከዚህ ጋር። ምክንያቱም ዜሮ እያለ ኢንካም ዜሮ እያለ ምን ሆኗል? ኢንካማችን ጨምሯል። ኢንካም ዜሮ ነው። እዩ ኢንካም ዜሮ ነው። እኛ ግን በብድር ገንዘብ ስላገኘን የኛ ኢንካም ምን ብሏል? ጨምሯል። 80 ብር ነው። ስለዚህ ስፔንዲንጋችንም ጨምሯል። ኢንካም እና ኮንሳምፕሽን ምንድን ነው? አንድ አይነት የሆነ ሪሌሽንሽፕ ነው ያላቸው ማለት ነው። በት rates of income the rates of increase in consumption is lower than the rates of income lower than rates of increasing in income። አሁን ኮንሳምፕሽን የሚጨምርበት መጠን አለ ከኢንካም ከሚጨምርበት መጠን እኩል አይሆንም። አሁን ለምሳሌ 100 ብር ቢኖረን ልንጠቀም የምንችለው ምናልባት 80 ብር 90 ብር ሊሆን ይችላል፣ አይታወቅም። 80 ብር ወይም 90 ብር ልንጠቀም ይችላል። ስለዚህ ኢንካሙ በመቶ ጨምሮ እያለ እኛ ግን ኮንሳምፕሽናችን በስንት የጨምረው? በ80 ወይም በ90 ነው። ስለዚህ የኮንሳምፕሽን የሚጨምርበት መጠን እና ኢንካም የሚጨምርበት መጠን አይገናኝም። ይሄ ኮንሳምፕሽን የሚጨምርበት ማን ይበልጣል? ኢንካም የሚጨምርበት አቅም ይበልጣል ማለት ነው። አቨሬጅ ፕሮፐርሲቲ ቱ ኮንሱም የሚባል ነገር አለ። ከዚህ ጋር አንድ ነገር ልንገራችሁ። አቨሬጅ ፕሮፐርሲቲ ቱ ኮንሱም ማለት ምንድነው? ፖዚቲቭ ቀጥታ ሬትስ ኦፍ ኮንሳምፕሽን ቱ ኢንካምስ
ኮልድ አቬሬጅ ፕሮስፔሪቲ ይባላል። ኮንሳምፕሽናችን የተጠቀምነው ያወጣነው ኮንሳምፕሽናችን አለ ሲካፈል ለኢንካማችን አድርገን በሬት ስንገልጸው ምን ይባላል? አቬሬጅ ፕሮፐንሲቲ ቱ ኮንሱም ይባላል ማለት ነው። ኢንካም በጨመረ ቁጥር አቬሬጅ ፕሮፐንሲቲ ቱ ኮንሱም ይቀንሳል። ምክንያቱም ኮንሳምፕሽኑን ስለሆነ ለኢንካማችን የምናካፍለው ማለት ነው። ስለዚህ ምን ጊዜም ደግሞ ማን ይበልጣል? ኢንካም ይበልጣል። ኢንካማችን በብድርም ቢሆን ያገኘነው ስለሆነ ኢንካም ብዙ ጊዜ ይበልጣል። ስለዚህ ይሄ አውቶኖመስ አቨሬጅ ፕሮፐንሲቲ ቱ ኮንሱም ምንድነው? ኢንካም በጨመረ ቁጥር አቨሬጅ ፕሮፐንሲቲ ወይ ደግሞ ኤፒሲ ይቀንሳል ማለት ነው። ኤፒሲ ኢዝ ሬሾ ኦፍ ቶታል ኮንሳምፕሽን ኤክስፔንዲቸር ቱ ቶታል ኢንካም ነው። ኢት ኢዝ አት ኤ ጊቨን ሌቭልስ ኦፍ ኢንካም ኢን አን ኢኮኖሚ ኢት ኢዝ ሜዠር አለ ቴንደንሲ ቱ ኮንሱም ኢንካም ኦን አቨሬጅ። እቺ ናት በቃ መያዝ ያለባችሁ ዴፊኒሽኗ እቺና እቺ ናቸው ማለት ነው። ስለዚህ ኤፒሲ ማለት ባጭሩ ምንድነው? የተጠቀምነው ኮንሳምፕሽን አለ ያወጣነው ገንዘብ ጋር በአቬሬጅ ሲገለጽ ማለት ነው። ይሄን ያክል ተጠቅም ያለው ስትሉ ምን ይሆናል? አቬሬጅ ፕሮፐንሲቲ ቱ ኮንሱም ይሆናል ማለት ነው። የተጠቀምነውን ላወጣነው ስናካፍል ማለት ነው። ኢፍ አለ ኮንሲደርድ ሃዝ 4000 ኢቲፒ ብር ኤንድ አለ ሜክ ኮንሳምፕሽን ኤክስፔንዲቸር ኦፍ ኢትዮጵያን ብር 3000 ኤፒሲ እኩል ነው ምንድነው ያለው? ኮንሳምፕሽኑ ለዋይዲ ማካፈል ይሄውና እዚህ ፎርሙላው። ስለዚህ ኮንሳምፕሽናችን ኢንካማችን ኮንሳምፕሽናችን ስንት ነው? 4000 ኮንሱመር አይደለም ይቅርታ፣ ከዚህ ጋር 4000 አይደለም ኮንሱመር ሃዝ አለ ኢትዮጵያ ብር 4000 ብር አለው። ኤክስፔንዲቸር ለኮንሳምፕሽን ደግሞ ያወጣው ስንት ነው? 3000 ብር ነው። ስለዚህ ኮንሳምፕሽኑ አይተናል እቺ 3000 ብር ናት ማለት ነው። ይሄኛው ደግሞ የነበረው ገንዘብ ነው። ከዚህ ከነበረው ገንዘብ ከ4000 3000ን ለኮንሳምፕሽን አውጥቶታል ማለት ነው። ስለዚህ ምን ያደርጋል? 3000 ኮንሳምፕሽን ነው ሲካፈል ለ4000 ታደርጉ 0.75 ይመጣል። ይሄ ደግሞ ምንድነው 75% የሚሆነውን ኢንካሙን ምን ብሎታል? ለኮንሳምፕሽን አውጥቶታል ማለት ነው። ስለዚህ the value of አለ ኤፒሲ may be greater than 1 እቺ እንዳትረሱ። ምናልባት ከአንድ ሊበልጥ ይችላል። ማን? ኤፒሲ ወይንም አቨሬጅ ፕሮፐንሲቲ ቱ ኮንሱም ከአንድ ሊበልጥ ይችላል እንጂ ከዜሮ አያንስም። ቢኮዝ አለ when ምናልባት ከአንድ ሊበልጥ ይችላል፣ ካለበዛ ግን ከአንድ ያነሰ ነው ማለት ነው። ቢኮዝ when income is at a very low level consumption expenditure increase to meet very basic necessity implies that saving become negative for such as consumption level። ምናልባት አንዳንዴ ገንዘባችን የሚጨምርበት መጠን ቀስ እያለ በትንሹ ሊጨምር ይችላል። እኛ ደግሞ በጣም አስፈላጊ ነሰሰሪ የሆኑ ፕሮዳክቶች ሊያስፈልጉ ነው ወይንም ኮንሳምፕሽኖች ሊያስፈልጉ ነው ይችላል። የዛን ጊዜ ምናልባት ካለን ገንዘብ ላይ ብድር ጨምረን ልንጠቀም ይችላል ማለት ነው። ስለዚህ ምናልባት አንዳንዴ በእነዚህ አጋጣሚዎች ላይ አቨሬጅ ፕሮፐንሲቲ ቱ ኮንሱም አንድ ሊሆን ይችላል ይለናል። ማርጂናል ፕሮፐንሲቲ ቱ ኮንሱም ማለት ደግሞ ባጭሩ ምንድነው? የኮንሳምፕሽን ፋንክሽን ስሎፕ ነው። ማን? ማርጂናል ፕሮፐንሲቲ ቱ ኮንሱም የሚባለው ስሎፕ ነው። እቺን ካያታችሁ በቂያችሁ። ስሎፕስ ኦፍ ኮንሳምፕሽን ፋንክሽን ማርጂናል ፕሮፐንሲቲ ኮንሳምፕሽን ይባላል። ማርጂናል ፕሮፐንሲቲ ቱ ኮንሱም ሾው የሚያደርግልን ምንድነው? ሬት ኦፍ ቼንጅ ኢን ሃውስሆልድ ቴንደንሲ ቱ ኮንሱም ዲዩ ቱ changes in income ኢንካም ቼንጅ እና ኮንሳምፕሽን ቼንጅን ኮንሳምፕሽናችን የኮንሳምፕሽን አሁን ለምሳሌ ዛሬ 10 ብጠቀም ነገ 20 ብጠቀም የሁለቱን ቀንሼ 10 ይሆናል። 10 ሲካፈል ያወጣሁት ገንዘብን ቀንሼ ደግሞ ዲስፖሲብል ኢንካምን የጨመረበትን ያንን ቀንሼ የሁለቱን ልዩነት የምንልበት ነው የምናገኝበት ነው። ማርጂናል ፕሮፐንሲቲ ቱ ኮንሱም ማለት ኮንሳምፕሽናችን ቼንጅ ያደረገበት አለ ሲካፈል ዲስፖሲብል ኢንካማችን ቼንጅ ያደረገበትን ማለት ነው። ስለዚህ አንዳንዴ ምንድነው ይሄ ሳይሆን አይጠፋችሁም። እቺ ምንዳት ቼንጅ ናት ማለት ነው። ሶስት ተገን የምትመስለው ቼንጅ ናት። እሺ ኤክስፔክትድ ዛት አለ ኤኒ ራይዝ ኦፍ ዲስፖሲብል ኢንካም ዊል ቢ ፓርትሊ ስፔንድ ኤንድ ፓርትሊ ሴቭስ። አዩ ዲስፖሲብል ኢንካም የፈለገን ያክል ቢጨምር አንድ ሊሆን የሚችለው ለምንድን ነው? ለኮንሳምፕሽን ወይም ደግሞ ለኮንሳምፕሽን እናወጣዋለን። ሁለተኛ ደግሞ ለሴቪንግ ነው አለ። ስለዚህ ስትሪክትሊ ለዛን 1 ኤንድ ግሬተር ዛን 0 ምናልባት ስትሪክትሊ በአንድና
ከአንድ ያነሰ ከዜሮ ደግሞ የበለጠ ነው ማለት ነው። ማን? ኮንሳምፕሽን። እሺ ኬኔዥያን ኮንሳምፕሽን ፋንክሽን አለ። ፈርስት ማርጂናል ፕሮፐንሲቲ ቱ ኮንሱም ኢዝ አለ ቢትዊን 0 ኤንድ 1 ማርጂናል ፕሮፐንሲቲ ቱ ኮንሱም ማለት ትንሿ ሲ ናት፣ ስሞል ሲ ናት። ስለዚህ ምንድነው በዜሮ እና በአንድ መካከል ነው የምትገኘው። ሰከንድ አቨሬጅ ፕሮፐንሲቲ ቱ ኮንሱም ፌል ኢንካም ራይዝስ ኢንካም በጨመረ ቁጥር አቨሬጅ ፕሮፐንሲቲ ቱ ኮንሱም ይጨምራል ማለት ነው። ይቀንሳል። ሶስተኛ ደግሞ ኮንሳምፕሽን ዲተርማይንድ ባይ ከረንት ኢንካም ኮንሳምፕሽናችን ዲተርማይን የሚደረገው ምንድነው በአለን ገንዘብ ላይ ነው ማለት ነው። አሁን ይሄን ኤግዛምፕል ባጭሩ አስረዳችሁና እናንተ በደንብ ታዩታላችሁ ማለት ነው። የሆነ ኮንሱመር አለ ኢንካሙ ከ1000 ወደ 2000 ጨመረ፣ ኮንሳምፕሽኑ ደግሞ ከ800 ወደ 1400 ጨመረ ማለት ነው። ስለዚህ የዚህ አቨሬጅ ፕሮፐንሲቲ ቱ ኮንሱም ስሩ ነው የተባላችሁት። አቨሬጅ ፕሮፐንሲቲ ደግሞ ኮንሱም ምንድነው ቼንጅ ኦፍ ኮንሳምፕሽን ኦቨር ቼንጅ ኦፍ ዲስፖሲብል ኢንካም ስለሆነ 2000 ከዚህ ወደዚህ ጨምሯል ብያለሁ፣ ከዚህ ወደዚህ ጨምሯል። ስለዚህ 2000 ሲቀነስ 1000 እኩል ነው 1000 ይመጣል። ከዛ ደግሞ ከ800 ወደ 1400 ነው የቀነሰው በ600 ጨምሯል ማለት ነው። ጨምሯል ማለት ይቅርታ ጨምሯል። 1400 ሲቀነስ 800 ስታደርጉት 600 ይመጣል። ስለዚህ ማርጂናል ፕሮፐንሲቲ ሴቪንግ ምን ይሆናል? ኮንሳምፕሽናችን ሲካፈል ዲስፖሲብል ኢንካማችን ስለሆነ 600 ሲካፈል ለ1000 ስታደርጉት 0.6 ይመጣል ማለት ነው። ከዛም በኋላ ሲ የምትባል ወይም ደግሞ እቺ አውቶኖሚስ ኮንሳምፕሽናችን 0.8 አለችን። ይሄ የሚላችሁ 60% 40% የሚላችሁ 0.6 ማለት ምንድነው? 60% ማለት ነው በመቶ ስታባዙ። ስለዚህ ከነበረው 60% ለምን ለኮንሳምፕሽን አውጥቶታል፣ 40% ደግሞ ለሴቪንግ ወይንም ለቁጠባ አውጥቶታል ነው የሚላችሁ። ከዛ 0.8% አለች ደግሞ እቺ 0.8% አዲሽናል ኢንካም ኤርንድ አለ ኮንሳምፕሽን ኦፍ ጉድስ ኤንድ ሰርቪስስ ኤንድ ሴቪንግ ሪሜን 2%። ስለዚህ አሁን ደግሞ በአዲሽናል ኢንካም ምክንያት 80% ለኮንሳምፕሽን 20%ን ደግሞ ለምን ለሴቪንግ አወጥቷል። ስለዚህ አሁን ይሄን አስሎ ነው የተባልነው። እቺ 80 የተሰጠች ለምንድን ናት? ያው ከዚህ ጋር አሲዩም ፋሚሊ ኮንሳምፕሽን ፋንክሽን ኢዝ ኦፍ ዘ ታይፒካል ኢንዲኬተርስ 4.1 ላይ እዩትና ቴብል ከላይ ከቀደም ካለፍነው ቴብል ነው። ዚስ ጊቭን አለ ባይ ሲ እኩል ነው 80 የተበደራት ቀደም አውቶኖሚስ ኮንሳምፕሽን ያላት ማለት ነው። ኢንካሙ 0 እያለ አውቶኖሚስ ኮንሳምፕሽኑ ግን ስንት ነበር? 80 ነበረ። ያቺ ናት ከዚህ የመጣችው። አሁን ያን ልናሰላ ነው። የዛን ጊዜ ምን ብለን ነበር? አውቶኖሚስ ኮንሳምፕሽን ነው ብለን ነበረ። ስለዚህ አሁን 80 ሲደመር ስሞል ሲ 0.7 ዋይዲ ይለናል። ይሄ ጊቨን የተሰጠነ ነው። እሺ ይሄ 0.7 ይኸውላችሁ ስሎፑ 0.7 ነው ተብለናል። ወይም ደግሞ ማርጂናል ፕሮፐንሲቲ ቱ ኮንሱም ማለት ነው። ስለዚህ ይሄን ስታሰሉትኝ ዋይዲ ደግሞ ስንት ተሰጥቶናል? ዲስፖሲብል ኢንካም 800 ተሰጥቶናል። 800 ሲባዛ በ0.7 ሲደመር 80 ሲታደርጉት 560 ይመጣላችኋል። ምኑ 800 ሲባዛ በ0.7 ስታደርጉት 560 ይመጣል። ሲደመር 80 ስታደርጉት 6 ከ40 ይመጣል ማለት ነው። 6 ከ40 ይመጣል። ዘ ፕሮፐርቲ ኦፍ ማርጂናል ፕሮፐርቲ ኮንሱም ፕሮፐርቲው ምንድነው? ቅድም አቨሬጅ ፕሮፐርቲ ኮንሱም አይተናል። አሁን ደግሞ ይሄን አይደለም ኤምፒሲ ቫልዩ ሌ አለ ቢትዊን 0 ኤንድ 1 በ0 እና በ1 ምን ያህል ሌ ያደርጋል ወይንም ይገኛል ማለት ነው። ኢኮን ይገኛል። 0 ሚንስ ኖ ቼንጅ ኢን ኮንሳምፕሽን በኮንሳምፕሽን ምንም አይነት ቼንጅ የለም ማለት ነው። 0 ማለት አንድ ከሆነ ደግሞ ማክሲመም ወይ ደግሞ ቶታል ኮንሳምፕሽን በአዲሱ ገንዘብ አማካኝነት ከፍተኛ የሆነ ኮንሳምፕሽን ተጠቅሟል ማለት ነው። ኤምፒሲ ዲክሪዝ ዊዝ አን ኢንክሪዚንግ ኢንካም ኢንካማችን በጨመረ ቁጥር ኤምፒሲ ምን ያደርጋል? ይቀንሳል። ምክንያቱም ኮንሳምፕሽኑ ሲካፈል ለዋይዲ ስለሆነ ማለት ነው። ያው ቼንጅ እና ምንድነው ያለያያቸው? የኛው ቼንጅ እና ያንኛው ደግሞ ዝም ብሎ ስለሆነ ነው እንጂ ሁለቱም አንድ ነው። ቼንጅ አድርጋችሁ የምታመጡትን ዋጋ ነው የምታካፍሉት እና ለዛ ነው። ኢን አዘር ወርድ አለ ኤምፒሲ ኦፍ ዘ ፖር ኢዝ ሃየር ዛን ኤምፒሲ ኦፍ ዘ ሪች ከሀብታሞች ይልቅ የድሃዎች በጣም ትልቅ ነው ኤምፒሲያቸው ማርጂናል ፕሮፐርቲ ኮንሲባቸው በጣም ትልቅ ነው ይላል። ምክንያቱም አሁን ለምሳሌ አንድ ድሃ 1000 ብር ብትሰጡት ቢያንስ ሲሆን ያለምን ጥርጥር ቢያንስ 800 ወይ 900 ብር ለምንድን ነው ለኮንሳምፕሽን ነው የሚያውለው። ባለሀብት ግን ትርፍ ኮንሳምፕሽን ስለሚኖሩ ያንን ምንድን የሚያደርገው ሴቪንግ ያደርገዋል። ስለዚህ ማርጂናል ፕሮፐርቲ ኮንሲብ ደግሞ
እንትኑ ኮንሳምፕሽኑ ሲካፈል ዲስፖሲብል ኢንካሙ ነው። ከፍተኛ የሆነ ኮንሳምፕሽን ነው የገዙት እነሱ ከፍተኛ የሆነ ወጪ ቢያወጡም፣ ስለዚህ የማን ይበልጣል? የፕሮቹ ይበልጣል ማለት ነው። ወይም ደግሞ አለ ፑር ፒፕል ቴንድስ ቱ ኮንሱም ኤ ሃየር ፕሮፖርሽንስ ኦፍ ዚየር ኢንካምስ ሪላቲቭሊ ዳን ፒፕል። ከሪች ፒፕል አንጻር ሲታይ እነዚህ ድሃዎች ከፍተኛ የሆነ ገንዘባቸው የሚያወጡት ለምንድን ነው? ለኮንሳምፕሽን ነው ይለናል። ከዚህ ጋር ኮንሳምፕሽን ፋንክሽን ሰቨራል ፖይንትስ አር ኖቲንግ ፍሮም ዘ ግራፍስ ፈርስት ኮንሳምፕሽን ፋንክሽን ኢዝ አለ ኢንክሪዚንግ። ይህን ግራፉን አሁን ዲፋይን እያደረገልን ነው። ይህን አይታችሁ መረዳት አያቅታችሁም። ምክንያቱም በዚህኛው በኩል የሚቀመጠው ዋና አውቶኖመስ ኮንሳምፕሽን ነው፣ በዚህኛው ዲስፖሲብል ኢንካም ነው። ከዛም በኋላ ይነግራችኋል ኢንካሙ ጨመረ ምናምን ይላችኋል። አሁን ከዚህ የጀመረበት ምክንያት ምንድን ነው? አውቶኖመስ ኮንሳምፕሽን ዜሮ መሆን ስለማይችል ነው። ወይም ኮንሳምፕሽን ዜሮ መሆን ስለማይችል በአውቶኖመስ ኮንሳምፕሽን ምክንያት ወረዳ ከፍሎ ይጀምራል ማለት ነው። እዚህ ጋር አንዲት ነገር አለች እንያት እስኪ። ዲስፖሲብል ግራፍ ሾው አለ ወይም ዲስፖሲብል ኢንካም ቼንጅ። ዲስፖሲብል ኢንካሙ ቼንጅ ሲያደርግ ይሄ ማለት ነው ቼንጅ ሲያደርግ ማርጂናል ፕሮፖሲት ቱ ኮንሱም ኦልሶ ቼንጅ ኮዚንግ ቼንጅ ኤምፒሲ። በዚህ ምክንያት ኤምፒሲ ቼንጅ በማድረጉ ምክንያት ማርጂናል ፕሮፖሲት ኮንሱም ቼንጅ ያደርጋል ማለት ነው። ዘ ኢኒሺያል ሶርስስ ኦፍ ቼንጅ ኢን ዘ ሞዴል ኢዝ ቼንጂንግ ዲስፖሲብል ኢንካም። ከዚህ ግን እንደ ሞዴሉ እንደምናየው ከሆነ ዲስፖሲብል ኢንካሙ በመጨመሩ እየጨመረ ወይ ደግሞ ቼንጅ እያደረገ በመሄድ ቁጥር ይሄ እየጨመረ እዚህ ጋር አካባቢ ደርሷል ማለት ነው። ይሄኛው ደግሞ ከዚህ ጋር ደርሷል ማለት ነው። ሊዘርጋችሁ ሳይታላችሁ ማርጂናል ፕሮፖሲት ኮንሱም ማለት ምንድነው? the ratio of the change in a consumption to the change in disposable income ማለት ነው። እችንን ይና ከዚህ ጋር እናውቀማለን። ቀጣይ ይሄንን በሌላ ፓርት እናየዋለን ማለት ነው። ኮንሳምፕሽን ካን ቢ አፌክትድ ስሩ ስሪ ዌይስ። ኮንሳምፕሽን በሶስት መንገድ አፌክት ይደረጋል ወይም ደግሞ አፌክት ይደረጋል ማለት ነው። ኦን ዚስ ስሩ ዋን ኢዝ ስሩ ቼንጅ ኢን ማርጂናል ፕሮፖሲቲ ኮንሱም። ማርጂናል ፕሮፖሲቲ ኮንሱም ቼንጅ በማድረጉ ምክንያት። ሰከንድ ስሩ ቼንጅ ዲስፖሲብል ኢንካም። ዲስፖሲብል ኢንካም በመጨመሩ በመቀነሱ ምክንያት። ፋይናሊ ቼንጅ ኢን አለ አውቶኖሚየስ ኮንሳምፕሽን። አውቶኖሚየስ ኮምፖነንትስ ኦልሶ አፌክትድ አለ ፖዚሽንስ ኦፍ ኮንሳምፕሽን ፋንክሽንስ። አሁን ኮንሳምፕሽን ፋንክሽኑ ይሄ ነው ብንል አውቶኖሚየስ ኮንሳምፕሽኑ እዚህ ጋር አለ፣ ዲስፖሲብል ኢንካሙ ከዚህ ጋር አለ፣ ዋይ እዚህ አለ፣ ሲኖት ከዚህ ጋር አለ። ስለዚህ አሁን ዲስፖሲብል አሁን ይሄ ቼንጅ ባደረገው ቁጥር ግራፍ ወደዚህ ቼንጅ ያደርጋል። አሁን ወደዚህ ይመጣ ደግሞ እንደዚህ ነው የሚቀየረው። ያው ዜሮ መሆን አይችልም እንጂ ከዚህ ወደዚህ ይመጣል። ስለዚህ አሁን ከዚህ ቢጀምር አውቶኖሚየስ ኮንሳምፕሽኑ እዚህ ቢጀምር ከዚህ ጋር ጀምሮ እንደዚህ ይሄዳል። ምን መሰላችሁ የሚለና እነዚህ ሶስቱም በደንብ እንረዳቸው። ይሄ አለ እዚህ አውቶኖሚየስ ኮንሳምፕሽን አለ፣ ሲኖት አለ፣ ከዚህ ደግሞ ዋይዲ አለ። እሺ ዋይዲ እንዳለ ያዙልኝ ከዚህ ጋር። ስለዚህ ይሄ አሁን በጨመረ ቁጥር ይሄው አሁን ከዚህ ጋር ሲኖት አለ፣ ከዚህ ጋር ደግሞ ዋይዲ አለ። ስለዚህ ኮንሳምፕሽን አሁን ዜሮ ነው አይጀምርም። እዚህ አካባቢ ቢጀምረው ለምሳሌ ይሄ አሁን አንድ ቢጨምር ከዚህ ጋር ቢሆን ይሄ እንደዚህ ይመጣል፣ ከዚህ ጋር እኩል ለመሆን ማለት ነው። እዚህ ጋር የሚገናኙት እዚህ ጋር እኩል ለመሆን ይሄ ወደዚህ እየጨመረ በመጣ ቁጥር ይሄ እንደዚህ እያለ ይሄዳል። ስለዚህ ገብቷችኋል? አሁን የሚለን ምንድነው ባጭሩ ዲስፖሲብል ኢንካም ቼንጅ ባደረገው ቁጥር የኮንሳምፕሽን ፋንክሽኑ ቼንጅ እያደረገ ይሄዳል። አውቶኖሚየስ ኮንሳምፕሽን ቼንጅ ባደረገ ሲሞት ቼንጅ ባደረገ ቁጥር ፋንክሽኑ ቼንጅ እያደረገ ይሄዳል። ማርጂናል ፕሮፖሲቲ ደግሞ የኮንሳምፕሽን እና የዲስፖሲብል ኢንካም ለውጥ ስለሆነ ዲስፖሲብል ኢንካም ለውጥ ሲያደርግ ማን ቼንጅ ያደርጋል? ማርጂናል ፕሮፖሲቲ ኮንሱም ቼንጅ ያደርጋል። በቀጣይ ፓርት ዲተርሚናንት ኦፍ ኮንሳምፕሽን ኤክስፔንዲቸር እና ሴቪንግን እናያለን። ላይክ፣ ሰብስክራይብ፣ ሼር አይረሳ። ባይ ባይ።